ሰው ታስሯል፣ ሊቢያ ሁሉ ሰው እየተሰደደ ነው ተብሎ የትኛው ዩቲዩበር ነው ቪዲዮ የሰራልሽ? የትኛው ዩቲዩበር ነው? ልጆች ወርቁንስ ግዙት፣ ዱባይም ሂዱ፣ እዛ ተዝናኑ፣ ሂዱ አግኟቸው። ግን ክለብ መግባት ትችሉበታላችሁ። ታውቁ ያገባን ነገር ማለት ነው። ስለዚህ አሁንም ቢሆን ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ አባትህ እህትን ደፍሮታል። ወደ ሙሉ ቪዲዮዎቹን ሂድ እስኪ ቪዲዮዎቹን አይተን እንመለሳለን ማለት ነው። ቤተሰቦች ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ። ወደ ቪዲዮ ነበረ ነው። እሺ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ። እሺ ፕሮግራሙ ላይ ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁ ስለነበረ ነው። እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አድርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው። እና መናበሉ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁ ስለነበረ ነው። እና መምጣት ይቻላል። መምጣት ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉ። እኛ ጋር መታችሁ ፈታ ትላላችሁ። ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለህ ያልነውም ሰው የለም፣ የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም ከፍላለሁ። እኔ ለሁላችሁ ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ አትገቡ፣ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን የምንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይቭ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ጋብዘናችኋል። ጭራሽ የምር እያየሁኝ ስለነበረ ነው። እኔ በእርግጥ ላይቭ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ፣ እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተም ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ስሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበረ። ይቅርታ አልሰማንም፣ አላየንም። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታዬ የሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባችሁ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉ ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማያውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች 2 ስር እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ። ሩተን አትወድም ስሉኝ እንዴት ነው የማልናደደው? የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ። ሁሌ ነገራችን ላይ ወዳጆች መሆናችሁ፣ አድናቂ መሆናችሁ፣ ተከታይ መሆናችሁ፣ ፈን መሆናችሁ፣ የነሱ ፈኖች መሆናችሁ እኔን አያስከፋኝም፣ በጣም ደስ ይለኛል። ግን የእናንተ ግን ይበዛል እና እንደው እንደ ሴትም እንደ እናትም እንደ ስደተኛም እንደነበረች ኢትዮጵያዊ ነው ወሬ ማወራላችሁ። አሁን እሁድ ሰርግ አለባቸው ተባለ እና የት ነው? ዱባይ መጥተዋል። ይመቻቸው። ሰርግ አለባቸው እንዳትቀሩ፣ እንሂድ ወርቅ እንግዛላቸው ምናምን ስትሉ ሰማሁ። እንደው አሳዘናችሁ። የሀገሬ ልጆች ወርቁንስ ግዙት፣ ዱባይም ሂዱ፣ እዛ ተዝናኑ፣ ሂዱ አግኟቸው። ግን ክለብ መግባት ትችሉበታላችሁ፣ ታውቁበታላችሁ። ክለብ እንዴት እንደሚገባ የክለብ ልብስ ምናምን ታውቃላችሁ። እንደው አደራችሁ ሽርጣችሁን ለብሳችሁ ሻሻችሁን አስራችሁ እንዳትሄዱ። እንደው እኔ እህታችሁ ነኝ። የዩቱብ ህንድ ፊልም ተከታታይ የኢትዮጵያ ከሰሞኑ ሰይፉ ፋንታሁን በጤና እክል ምክንያት ሀገር ውስጥ አልነበረም። ሕክምናውንም በውጭ ሀገር ሲከታተል ነበረ። ቀለል ያለውን አድርጎልኛል፣ እግዚአብሔር ይመስገን። በዚህ ሳምንት ወደ ስራ እመለሳለሁ ሲል ሰይፉ ፋንታሁን መልእክቱን አስተላልፏል። ከ40 በላይ ስትሆኚ አሁን ልቡ ሰዎች መመከር አለበት። ይህ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር ነስኩ ነው። መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና
መረመር ነፃ ነገር ሲሆን በቃ ቴንኪዩ ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና፣ ስለዚህ ምንም ህመም የለም። አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ ነው አሁን ልመጣ ነበር እኮ ግን ሳምንት ጀምሮ እናደርገዋለን ብለን ነው። በዚህ አጋጣሚ አስቦ ለደወሉልኝ ሁሉ ነገር ሰላም ነው። በቀጣይ ቀናት እንደው ወደ ስራ እንመለሳለን የተባልኩት ዳይሬክትሊ ምንድን ነው አባትህ እህትን ደፍሯታል ማለት መጀመሪያ ትደነግጣለህ። ሾክ ነው የሆንኩት ምናምን ምንድን ነው ምናምን ነገር ብዬ እንትን አለ። ሁላ መኪናው ላይ ሊገጨኝ ነበር የዛ ቀን። ከዛ መቼ ነው የተፈጠረው ምናምን ብዬ ልክ ሳስብ ማለት ጭራሽ የማይፈጠርበት ጊዜ፣ ምክንያቱም የምትኖረው እሷ ጋር ነው። ፋዘር ደግሞ በሳምንት አንዴ ነው የሚሄድ እሷ ጋር። እሑድ ቀን ነው። ቤት ውስጥ ቡና ያፈላሉ፣ ሁሉም ቤተሰብ እንዳለ ማለት ነው። ቡናውን ጠጥቶ ምናምን ተጫውቶ ይሄዳል። ሌላ ብቻቸውን እንኳን የሚሆንበት ምንም ይንሳል ነበር። አክስቴ በጣም ታይት ነች፣ ለራሷ ልጅ ማለት ነው። ይሄ ወርዶ እንዲጫወት ምናምን እንኳን የማትፈቅድ አይነት ሰዎች እና ሁሌ ከአይኖቿ ስራ የማይጠፉ ናቸው። ሳስብ እንደዛ አይነት ነገር ጭንቅላቴ ላይ መጣብኝ ማለት ነው። ፋዘርን አገኘሁት። ፋዘርን ሳገኘው ፋዘርን ኦልሬዲ እንደዛ ብለውታል ማለት ነው። እና ያላደረግከውን ነገር አድርገሃል ተብለሃል እና በቃ ሲስተር ልጅ ነች የዛ ጊዜ ላይ መደፈር ምን እንደማታውቅም ግን መጥፎ ነገር ነው ታውቃለች። እና ከፋዘርን ጠላችሁ ማለት ነው የዛ ጊዜ ላይ። ለምንድን ነው እንደዛ የምትጠላው? ተናግራችሁ ራሷን አታውቅም እንዴ? ፋዘርን ጠላችሁ ምናምን። ከዛ ፋዘርን ሳገኙ ሳወራው ደግሞ የምታምናቸው ከሆነ ከነሱ ጋር መሆን ትችላለህ። እኔ እንደዛ ነገር ማድረግ ሰው እንዳልሆንኩኝ ታውቃለህ። በቃ ሳገኘው በጣም ራሱ ጥሩ ነው ያገኘሁት ባህር ዳር ስመጣ ማለት ነው። እንደዚህ ማላረግ ሰው እንደሆንኩ ታውቃለህ። አርጓል ብለህ መታመን ከሆነ ግን ጎሄድ ምንም አርጋለሁ አላረግም ብዬ መጨቃጨቅ ሰው አይደለም። ምክንያቱም ለመጨቃጨቅ ከነሱ ጋር ደክሞኛል አልችልም። ከዛ አለቀሰ ማለት ነው። እና ፋዘር ከረጅም ጊዜ በኋላ ከማዘር ሞት በኋላ ያለቀሰበት ታይም ነውና የሆነ ተሰማኝ ነው።